የሆነ ሰርፕራይዝ አለኝ ብቻ እዚህ ልንገርሽ ጠጋ በይም በደንብ እንደዚህ ዙር እሺ ምን እየታየሽ ነው ማለት ምን እየታየሽ ነው አረም ቤት ይያያል በቃ ልግለጥ እንዴሽ 1 2 ወይ ሳልጨርሰው ይበልጥ እንደዚህ ሲጀምሩ ተደግድ ነው አንዴ ከማን መስማ የለብንም እንደዚህ ሁሉ ግለፍታ ብዙ ነገር መስዋዕት አድርጋ ያመጣችው ንብረቷን ምንም ነገር የለሽም ሲሏት በጣም አዝና ነበር የምር እናቱን እህቴን አቃዋለሁ እሱን ዕቃ እንዴት ብላ እንዳፈራችሁ ያው አንዳንድ ሰዎች እንደምታውቁት ያንን የነበረውን ቤት ገንብተን ስለፈረሰ ሌላ ቤት መገንባት ማንችል መስሎ ሊሰማችሁ ይችላል። ያው ማይማላ ነገር የለም ማለት እኛ ጤና እንደውም ከዛ በላይ እዛ ቤት የነበረ ዕቃሽን ከዛ በላይ ሆነ እንደም እንገኛለን ብዙ ማሰብ የማያስፈልግሽ ምክንያቱም የሚያሳብት ለብቃት መከታ ክብሬ የሆንሽው እህቴ ሰላም እንዴት ናችሁ የኛ ውድ ቤተሰቦች ደህና ናችሁ ወይ እኛ ለፈጣሪ ተመሰገነ ይሁን እናንተም እያላችሁ በሰላማችሁ ይብዛልን ያ የሳምንት እያያችሁ ነው እኛ እንትን ላይ ምን እየተፈጠረ እንዳለ በጣም የሚያስጠላ ነገሮችን እያሳለፍን ያለ በጣም የሚደብር ነገሮችና ያው ትላንትናም አንድ ቪዲዮ አይታችሁታል በዛ ሰዓት ላይ ብዙ እንደዚህ ነገሮችም እንደዚህ ጓጓው ይፈጠራሉ ብዬ አላሰብኩትም ነበር ይሁን ብትሆን አላሰበችም ነበርና ያው መጀመሪያ ላይ እንዳያችሁት እንደዚህ ጭቅጭቅ ይፈጠራል ምናምን ስላት እንኳን ችግር የለውም አንጫቃጫቅ ምናምን ብላ ነበርና ልጅቷን በሰዓቱ እዛ ነበረች እና አይታችሁታል እንደዚህ ከየራቆታው ምንድን ይባለው ከሻወር ስትወጣ ምናምን አለ አይደለ አስባችሁታል የምትወዱት ሰው የምታፈቅሩት ሰው ከሌላ ሴት ጋር ደግሞ የሻወር ታጥባ እንደዚህ ብላ ስትወጣ ደስ አይልም በጣም የሚያስጠላ ነገር ነው እና በጣም ተሰምታኝ ነበር ለእህቴም በጣም አዝኜ ነበር ምክንያቱም ከኤፍሬም እንደዚህ አይነት ነገርም አልጠበቅም ነበር እንደዚህ ያያብን ጥፋት ቢኖር ኑሮ ምንም ህዩም እዚህ ጋር እህቴ ሆና ሳይሆን ምንም ጥፋትም የለበት ምንም ነገር ማለት ነው ሰው ከዜሮ ተነስቶ ፍቅረኛ ያደለችም አልነበርንም ሲላት በጣም ነው የሚደብረውና በሰዓቱ እንኳን እንደዚህ ብሏት ህዩ የሆነ ነገር አድርጋ ብትሆን ኑሮ እኔም ቢሆን ሌላ ሰው ቢሆን ለማስታረቅ ይሞክር ነበር ግን ላስታረቃቸው ብትንም ምንም የማይሆን ነገር ነው ምክንያቱም እንዴት ነው ሰው የሁለት አመት ፍቅር ከዛ በላይ ምንም ማስበው ነበር ታጋብተው ልጅ ወልዶ ብዙ አይደለም ይቅርና ራሳቸው ምን ያወሩት ነበር ይሄ ነገር እንደዚህ እናደርጋለን እንደዚህ ብሎ በጣም ደስ ይለኝ ነበርና ይሄ ነገር ሳይሆን ሌላ ነገር ሲፈጠር ግን በጣም ነው የከፋኝ በጣም ነው ያስጠላኝና ለፈው እንዳያችሁት የስዋይ ትምህርቷ ዶክመንቶችን ላመጣ ሲሄድ ኤፍሬም ነጥቆኝ ነበርና ለሷ ደግሞ ዶክመንቶች በጣም አስፈላጊ ነገር ነው ምክንያቱም የትምህርቷን እንትን ያለው ፓስፖርቷም ዛኔ ያለው የሚያስፈልጋት ሙሉ እዛ ነበርና አጋጣሚ ስትወጣ ልብሷ ብቻ ነው እንጂ እሱ ነገር አልወሰደችም ነበር ከዛ ተመለሳ እኔ ኤምቢሲ ላይ በቀራሴ ሂጃ መጣው ምናምን ስትለኝ እሺ ብዬ ሄደ ነበርና ምን ያናደደኝም ያሳቀኝም ዶክመንታን ለምን ይከላከላታል ባይዘው ከዛ ደግሞ ልጅቷን በኢንተርኔት አስገብቼ አንድ ጥፊ ነው ያገኘችው ትንሽ ነው እኮ ምንም አንድ ጥፊ ለሷ ሲያንሳት ነው እንጂ በጣም እንትን የሆነ እሱ ግን አንጨረጨረው ሊመታኝ ራሱ አልጠላምና እንዳያችሁት በጣም አበደ እንዴት ለምን ስትነካያታለሽ ነው ያለኝና እኔ ማንንም ሰው በህቴ ከመጣኝ አልደራደርም እሱ ማንንም ሰው ማወቅ አለበት ምክንያቱም ለህቴን ሊያስከፋት ሰው ከጥፊ አልፎም ሌላ ነገር ማድረግ ይችላል ማለት ነውና ያው ዛሬ ብቻ እሱን ስንተውትና ሁሉም ነገር እንርሳው ምክንያቱም አንተና ምንም ቤት የለሽም ምንም እቃ የሚባል ነገርም የለሽም የራሴ ነው እንጂ ምክንያቱም እህቴን አቃዋለሁ እሱን ዕቃ እንዴት ብላ እንዳፈራችሁ ለፍታ ደከመኝ ሳትል ብዙ ነገር መስዋዕቱን አድርጋ እሱን ያደረገችውና እንዳያችሁት ደግሞ ሶፋው እንኳን በቅርብ ጊዜ ተጎስተል ኤፍሬም ሰርፕራይዝ ቢያደርጋትም ግን የሁለት እኩል ንብረት ነበረባቸው አይደለ እኩል እየኖሩ ያለ እኩል ንብረት ነው ያለባቸው ስለንታ በቃ ልጅቷም የኔ ነው እሱ ምንም ንብረት የለብሽም ካሁን በኋላ ንብረት የሚባል ነገር የለሽም ያለና እዚህ ጋር ግን ዋናው የሰው ንብረት አይደለም የሚያሳስበኝ እኔ የእህቴ ደስታ ብቻ ነው የሚያሳስበኝ ምክንያቱም ህዩም ከፍቷት ምን እንዳይ አልፈልግም ምክንያቱም ሰውን ኤፍሬም እንኳን እንደዚህ ቢላት እኔ አጠገባለሁ ሌላ እናቷ አለች ሌላ ሰውም አለ እና ብቻ ዛሬ ምን መሰላችሁ እንጃ ይሄ ነገር ለሷም ያስደስታታል ብዬ ስላሰብኩ ነው እንጂ በሌላ ነገር እንተናስቢ ምናምን አይደለም ምክንያቱም እንዴት መሰላችሁ እህቴ ጠንካራ ናት ጎበዝ ናት በጣም ከምላችሁ ነገር እናንተም ከምታስቡት በጣም ጀግና ናት ስለ አውርቼ የሚጨርሰው ነገርም አይደለም ሁሉ ለፍታ ብዙ ነገር መስዋዕት አድርጋ ያመጣችው ንብረቷን ምንም ነገር የለሽም ሲሏት በጣም አዝና ነበር የምር በጣም ከፍታት
እንዴት ራሱ እንቅልፍ ራሱ እንዴት ልትተኛ? ምክንያቱም አስባችኋል የኔ ሰው ብላችሁ የምታስቡት ነገር እንደዚህ ሲላችሁ በጣም ነው የሚደብረው። ምክንያቱም ህዩም ራሱ ስላችሁ ህዩም አትጠብቅም ኢፍሬም እንደዚህ ይለኛል ብላ ራሱ አስባው አታውቅም። በጣም ነው የከፋት፣ በጣም ነው ያዘነችው። በጣምና ካለፈችው ጊዜ ይልቅ የትላንት ባላት ነገር በጣም አዝና ነበርና እኔ ደግሞ ይሄ ነገር ህዩም አዝና እንዳያት አልፈልግም። ምክንያቱም ምን መሰላችሁ ደቼ ህዩም ምንም የምታውቀው ታሪክ የላትም፣ ግን ዛሬ ለሷ ያስደስታታል፣ ያስቃታል፣ ብዙ ነገር ያደርግላታል ብዬ ያሰብኩት ነገር አለ። ምክንያቱም ብር እየተቀበልኳት ነበር ይሄ ሳምንት። ምክንያቱም አስፈላጊ ነው ለትምህርት እንድንድን ነገር አለኝ ምናምን ብዬ እየተቀበልኳት ነበር። ምክንያቱም አትጠራጥረኝም ደግሞ እንደዚህ ብቻ ባጭሩ ዛሬ ቤት ተከራይቼላታለሁ። ስቀበላት ለምንድን ነው ምናምን ስትለኝ ለክላስ ነው አንዳንድ ነገር ያስፈልገኛል ምናምን እየተነና ዛሬ ከትምህርት የለችም። ትምህርት ቤት ነው ያለችው። እዚህ አክስታችን ቤት ነው ያለው። የእሱ አክስት ማለት የኔ ነውና አልመጣችም ከትምህርት ቤት እና እንዴት ነሽ? ተማሚ ክላስ እንዴት ነው? ደከመሽ? ኧረ እባክሽ ፈተና ምናምን ነው። ኧረ ምን ፈተና የለም መንገድ ድካም እንጂ። አይ እኔ ደግሞ ሰው ብዙ ነው ናፍቀናታል ምናምን ሲልኝ አሳያችሁ ብዬ ነው መጥቼ። እንዴት ነሽ? ተማሚ ማሪ ምን እያደረግሽ ነው? ቦርሳም ይዘሻልኝ ትወጪ ዛሬ በቃሽ የት ልትሄጂ ነው? ተናገሪና። አይ እኔ ብቻ መሄድ አልችልም። ሁለታችን ነው መሄድ ያለብን። የት? የሆነ ቦታ እንሄዳለን ከቤት ከመግባትሽ በፊት። ኧረ ጽጌ በማርያም እኔ ደክሞኛል። ምን ቤት አዚዬ ቢሆንም ወስድሻለሁ። የምር አዚዬ ቢሆን እንደዚህ እኔም ወስድሻለሁ። የምር ራይ ጥሪልኝ እዚህ ድረስ መጥቶን እንደወስደኝ ፈልግ የሆነ ሰርፕራይዝ አለኝ። ብቻ እዚህ እንንገርሽ ደላላ አግኝቼ ቤት ተከራይቻለሁ። ቤት አግኝተሽ ብር እስኪ አስታውሺ። ይሄ ሳምንት ብር ስጪኝ፣ ይሄን ያህል ብር ያስፈልገኛል ምናምን ስለዚህ አታስታውሺ? ወይኔ ጉዴ! ብቻ ስለምንጫይ ብቻ ነው ታክሲ ቤት ተፈነቂ ነው ማለት አይ አሁን አላወራሁም ብዙ ነገርና ታውቂያለሽ፣ ቤት ያለ ነገርም ታውቂያለሽ። ይሄ ሳምንት ደግሞ እንዴት ነው አክስቴ ቤት ከሰው ጋር ተደርቤ የምኖረው ምናምን ስትል ነበርና ይሄ ነገር እንኳን አላወራኋችሁ ማለት ይከብዳታል። ብዙ የራሷ እንትን ነበርና ሰው ላይ ስትጠቀ ይደብራልና እሱን ነገር አይቻለሁ። እቺ ልጅ ከአቅሜ በላይ የሆነች ነው ጋይስ። አሁን ላይ ዝም ብለሽ መሮጥ ነው ያለብን። ቁልፍ ግን ለኔ መቀረጽ አለበት ጽጌ፣ ያንቺ አይደለም እኮ ለኔ መሆን አለበት። እርግጠኛ ነሽ? ሳይን ተጨፍና ማርያም ተጨፍኛለሁ። እኔ እኮ ታማኝ ነኝ ጀመር ወይኔ ቆንጆ አይተሽ አይተሽ አትደንግጪ። ያይሽ ነው አስተጋባሽ አይተሽ አትደንግጪ እንዴ። እሺ ይሄ ስንት ነው? አራታይ ለምን አምርሽ ነው ማርያም ምን ነው ብናጋጋሽ? እሺ እቃ ተደርጎበታል። እኔ ራሴ ነው እቃ መግዛት ፈልጋ ጎረቤት አለን እንዴ? ድምጽ አይተሽ ነው? አይዞሽ ጎረቤትሽ ነኝ ነኝ አፍራኔ ተጥቅብኝ ወደዚህ ጠጋ በይም አሁን በደንብ እንደዚህ ዙር። እሺ ምን እየታየሽ ነው ማለት ምን እየታየሽ ነው? አረማ ቢት ይያያል በቃ ልግለጥ እንዴ? እሺ 1 2 ውይ ሳልጨርሰው ገዝቼልሽ ነው ባይጠው ገዝቼልሽ ነው። አንድ ሰጥሻለሁ። ቤትሽ ነው የሆነታችን ቤት ነው ማለት ተለቀቀ። ሲጀመር እኔ ደላላ ገመንስ ደም ማለት ነው ደስ ነበረብኝ። ይገርማችኋል ደላላ ጋር ስትፈልግ ነበረ ምናምን። አይ በቃ ቁጭ በቃ ለሲንግል ቤት ማለት ነው። ግን በጣም ሰፊ ነው። ይበቃል። ፍራሽ ሽንት ቤታችን ናት። እስኪ እንግዲህ ቤታችን እቺ ትመስላለች። ኦ ማይ ጋድ! እሺ አሁን ሽንት ቤታችን ላይ ሻወር ቢናን ገና ሻምፑ ኮንዲሽነር ምናምን እናስቀልጣለን። እኔ አሁን ማለት ነው ምንም ዝም ብዬ ባዶ ቤት ነው ያሳየሽ አይደለ? ብዙ ነገር ይቀራናል። ደስ ብሎሻል? በቃ ትክክለኛ ለሲንግል ቤት ማለት ነው። እቃችን ለየቴቱ ጋር እቃ በደንብ እናማላለን። እሺ በደንብ ማለት ነው። መጀመሪያ አንድ ፍራሽ እንገዛለን። ከዛ ፍራሽ አንጥፈን ቡና ምግብ ማሰሪያ ምናምን። የመጀመሪያውማ የሴት እንትን ሲባል የመጀመሪያው እንትን ቡና ነው። ቡና እሺ ምን ያረግ በቃ ላይቶቹ እነዚህ ብቻ ናቸው። አለ አይዞሽ ብዙ እንትን አትበይ። እናስተካክለዋለን። ማንኛው ግን ወደሻል በጣም ነው የኔ ሀሳብ ስትመጣ ጋር ነስኪ
ማለት ባይዘው 43 ነው ሰው ሲጨምሪበት ትላንታ ተመዝኛለሁ። እዚህ ጋር መጋረጃ እናደርጋለን። እዚህ ጋር መጋረጃ ነው። እኔ አሁን ግራ ያገባኝ ፍራሽ በዚህ ቢሆን ነው የሚያምረው። እኔ አሁን እንደዚህ ነው ያሰብኩት። ፍራሽ በዚህ ትሆናለች፣ ቡና በዚህ እናፈላለን። የቡና ሱስ ያለበት ሰው ግን ችግር ነው። እኔ ቡና ጠጪ ነኝ። ቤቱ ያስተጋባ ስለሆነ ግን ማለት ነው ምስሎች ምናምን መጀመሪያ እናደርግበት። አዎ ስግድ ነው። ያው ምን ይባላል ቤተሰብ ማርያምን የሴት ቤት ነው በቃ የምትመስለው። ታምራለች። እዚህ ጋር ሽንት ቤት አለች። ያቺ ቁጭ የምትለው ማለት ነው። አይ መጀመሪያ ቁጭ የምትለው ትመኛለች እንዴ እኮ ሌላ ነገር ቀስ እያልን እኮ እናሟላለን እኮ ችግር የለብንም እኮ። ግን ስልሽ አሁን ለምሳሌ ገና አይደለ ምን ገዛ ህይወት እንደዚህ ሲጀመር ነው ማለት ተደግድ ነው እንዴ ከማን ማንነስማ የለብንም። እንደዚህ ራሳችን ችለን መኖር ግዴታችን ነው። እዛ ጋር ወጥ ማንሳያችን እኔ የውጭ ምግብ አልበላም ባይዘው ሁለታችንን ነገር እንታመማለን። የቡና ሲሽ ቤት ሊሆን በዚች ቡና ወደዛ ይደበቃል። ችግር የለም በቃ ነው እንጂ ፍራሽ ከዛ ያውና እዚህ ጋር ቡናሽን ታደርጊያለሽ። ከዛ እዛ ጋር ደግሞ ምግባችን ከዛ እዛ ጋር ሽንት ቤት አለን። በቃ ከዚህ በላይ ደግሞ ሌላ ጊዜ ደግሞ ሶፋ እንገዛለን እና ቀስ እያለን ነገሮችን ቀስ እያደረግን አይደል የሚደረገው። በኋላ ወጥተን እቃችን የሚያስፈልገን እቃ እንገዛዛለን። ግን እኔ እንዳልክስ እቃ እና ምን ችግር አለው እንዴ? ብቻ መጀመሪያ ሰው የሚያሳስበው መተኛውና ምግብ ማብሰያ ቦታው ነውና ከዛ ውጭ ያለው ያሳስባል ብዬ አላስብም። ባይዘዊ ማለት ነው ጋይስ ሁሉም ነገሮች ባንዴ ይሳካሉ ማለት አይደለም። ማለት እናትና አባቶቻችን ራሱ ማለት ነው ሲጋቡ ምንም አይነት ንብረት የላቸው ማለት ይሄ ሁሉም ሰው ጋር ያለ ነገር ነው። በሂደት ነው ንብረት የምታማሉት። ሁሉም ነገር ባንዴ የሚሆን ነገር አይደለም። ለምሳሌ እኔም እናትና አባቴ ምናምን ሲያወሩ ሰማለሁኝና መጀመሪያ ጊዜ በቃ እቺ ፍራሽ ነበረችን ምናምን ላይክ እንደማስታወሻ ራስና ህይወት ባይዘዊ ሁሉም ነገር ባንዴ አማልታችሁ እንትን ስትሉ አይደለም ደስ የሚለው። ሁሉም ነገር ባንዴ ካሟላችሁ ሊያውጣችሁ አይታያችሁም። በቃ ዛሬ አንድ እቃ ገዝታችሁ ከዛ በሌላ ታይም ደግሞ ሌላ ብር ስታገኙ ደግሞ አንድ እቃ ስትገዙ እውነት ለመናገር በጣም ነው ደስ የሚለውና በየትኛውም ላይፍ ማለት ነው በሲንግልነታችሁ መሆናችሁ በትዳር ህይወትም ሆነ እቃ ሁሉ ነገር ማለት ብር አለኝ ተብሎ ሲጀመር እኮ ሰው የፈለገ ብር ቢኖረው ሁሉን እቃ በአንድ ቀን አይገዛም አይደል? ደስ አይልም ሲጀመር ራሱ እንደዛ ሲሆንና ዛሬ አንድ እቃ ስንገዛ ከዛ ነገ ደግሞ አንድ እቃ በቃ የጎደለንን ጉለታችንን በየወሩ ያደረግን ያው የማይሟላ ነገር የለም ማለት እኛ ጤና እንደውም ከዛ በላይ እዛ ቤት የነበረ እቃሽን ከዛ በላይ ሆነን ደግሞ እንገኛለን። ብዙ ማሰብ የማያስፈልግሽ ምክንያቱም እዛ የገዛሽው እቃ አለ አይደል? ብዙ ነገር ያደረግሻቸው ነገሮች አሉ አይደለ? እነሱም እንድታስቢ አልፈልግም። ከማንም ሰው ማለትም የለብንም። እኔ ሀሳብት ማርያም ሌላ ሀሳብ ውስጥ ሊከተሽውና ይሆድ ይበላሽ እሺ አሁን እኔ ብቻዬን አይደለም ማድረግ ግን ሁለታችን በቃ አንድ ላይ ቆርበን በካምቦራ ሆነር ያለብን እዚህ አንዳችን እንጀራ እንጋግራለን፣ አንዳችን ወጥ እንሰራለን። እንደዚህ እንጀራ መጋገር ለሁለታችን ግን እንጀራ መጋገር አይመስለኝም። እኔ እንጀራ ወይ አንቺ ስትጋግሪ እኔ ወጥ መስራት እችላለሁ ማለት ነው። በእንደዚህ አሁን እንደዚህ ስትል የምትሰራት ትላለች። ስራው እንዳለ ኃላፊነት ለያ ችግር የለውም። ታጋግዘን መስራት በጣም የለም። በቃ ሰላም አለኝ። እዚህ ጋር ደግሞ እናደርገው መጋረጃችን ደግሞ ቤት እቃ ሲደረግበት ነው የሚያምረው። በዛው መስኮት ምናምን ገና ብዙ ነገር ይቀራል። መስኮቱ ላይ እንለውለዋለን፣ መታጠብ አለበት፣ ቤቱን እናጥባለን። እኔ እኮ ታቻኩዬ ማለት ነው የሚያስደስት ስላለብኝ ብዬ እየሮጥኩኝ በቃ አለ ብዬ ካየሁት ምንም አልጣመችኝም ነበረ። ህያ እንደዚህ ነው ይሄን ያክል ብር ያስፈልገኛል እያለች ዝም ብላ ትወስድብኛለች። አይ በጥሩ ነገር ካሰብኩ ብቻ በጣም ደስ ብሎኛል። ቤታችን ይሄ እቺን ትመስላለች። ግን ሰላም አላልኳቸውም እኮ ሰላም ልበላቸው እንጂ ልጆች ቅድም እሷ ብቻ ናት። ኦኬ ለዛ ነው ማለት ነው አጣድፈሽ እንትን ያልሽኝ ከበር ሊያስኩሽ ለዛ ምክንያት ነው። ማርያምን ከመቼ እንዳደረገች አላውቅም ስልሽ ሌላ ሰው ቀድሞ እንዳይገባብን ብዙ ሰው እየጠየቀ ነበር ቤት ምናምንና ቀድሞ እንዳይገባብኝ ብዬ ብቻ ግን ደስ የሚልሽ ነው። ማርያምን በጣም ነው የወደድኩት። ደስ ብሎሻል? ማርያምን በጣም ከማስበው በላይ ሲበልኛል። ምክንያቱ ከፍቶሽ ላይ አልፈልግም። አረ ለምን ይከፋኛል ጋይስ? ከባቱ ማለት እንጃ እኔ በምን ነገር የሚከፋ ሰው አይደለሁኝም። አዝናለሁ ምናምን
ቶሎ የሚደሰት ሰው ነኝ። በዛው ልክ ደግሞ ትንሽ ነገር ነው የማስደስተኝና ለማንኛውም የኔና የጽጌሻ ቤት ከዚህ በኋላ እቺን ትመስላለች። ልመዱት። በዛ የሲንግልነት ላይፍ እናሳያቸዋለን እና ያው እውነት ለመናገር ሰላም አላልኳቸው በሰርፕራይዝ ሰሞኑን እኮ በጣም ሰርፕራይዝ በዛብኝ። ህይወቴ በራሱ ሰርፕራይዝ ሆኖብኛል። እሷ ደግሞ ሌላ ሰርፕራይዝ ትጨምርልኛለች እና ለማንኛውም ቤተሰብ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን ደህና ነኝ። ያው ምን እንደምላችሁ አላውቅም ማለት በቃ ህያብ የራሷ ቤት ለመኖር የራሷ ኑሮ ለመመስረት እንጃ አላውቅም። ቤት ተከራይቼ ምናምን እውነት ለመናገር ከ1 ዓመት በፊት ራሱ እንደዚህ አይነት ነገር አስቤው አላውቅም። ምክንያቱም በአጠቃላይ እኔ ቤተሰብ ቤት ውስጥ መኖር የለመድኩ ልጅ ነኝ። ከልጆች ጋር ምናምን እህት ወንድሞቼ ነበሩና እዛ ጋር መንጫጫት ለምዳችሁ ብቻችሁ መኖር በጣም እውነት ለመናገር በጣም ከባድ ነገር ነውና በጣም በዛ ልክ ደግሞ ፈሪ ነኝ። ለምሳሌ እዚህ ጋር ተኝቼ የሆነ ነገር እዛ ውጭ ላይ ኮሽ ካለ በቃ በጣም የምፈራ ሰው ነኝና ለዛ ነው ከዚህ በፊት ቤት ተከራይቼ መኖር የማልችልበት ምክንያት ያ ነው። ሁላችሁም ከዚህ በፊትም እያላችሁ ነበርና ግን ምክንያት ያ ስለነበረ ነው። ያ እንደምታውቁት ደግሞ እናቴ ጋር መሆን አልችልም ማለት ምንም ታውቃላችሁ። ከእናቴ ጋር ምንም አይነት ችግር ኑሮብኝ አይደለም፣ ግን ቤት ውስጥ ያሉት ሁኔታዎች እዛ እንድኖር አይፈቅዱም እና ደግሞ ማለት ነው አንዳንድ ጊዜ ብርታትም ጥንካሬም ነው። የራሳችሁ ቤት ተከራይታችሁ የራሳችሁ ህይወት ራሴን ችያለሁ፣ ለራሴ መስራት እችላለሁ፣ ለራሴ እንደዚህ ማድረግ እችላለሁ እያላችሁ ጭቅላታችሁን ስታሳምኑት ለእናንተ ብርታት ነው ማለት። ለምሳሌ እኛ አሁን ዛሬ እኔ እዚህ ጋር ቤት ተከራይቼ ራሴ እንዴት ኑሮን መምራት እንዳለብኝ ከተረዳው ማለት ነው ለወደፊት ልጅ ወልዶ መኖርን ምን ማለት ምንም የሚከብድ ነገር አይኖርም ብዬ ነው የማስበውና አንዳንድ ጊዜ ብዙ ሴቶች አላችሁ ልክ እንደኔ ብቻ መኖርን እንደ ፍርሃት የምትቆጥሩትና ያው እኔ ከዚህ በኋላ ራሴን አጠንክሬ ሲጀመር ማለት እንደዚህ አይነት ኑሮ መኖር የቻለች ሴት ምንም ነገር ይሰብራታል ብዬ አላስብም። ምንም ነገር ማለት ናቲንግ ለሷ ምንም ነገር ቢፈጠር ማለት ነው ምንም ነገር አይመስላትም። እና ለማንኛውም ጋይስ ቤታችን ማለት ነው አንድ በአንድ እያለን ለእናንተ ስናሳያችሁ ሙሉ ለውጡ እናንተም እንደምትደሰቱና ብቻችሁ የመኖር እቅድ እንደሚኖራችሁ ተስፋ አደርጋለሁ። እና በቃ ፍራሻችን ምናምን ሄደን መገዛዛት እንጀምራለን ከአሁን ጀምሮ ማለት ነው። እንደኔ እህት ይስጣችሁ፣ ግን እህት ይስጣችሁ። ብቻ መኖር ከምንም በላይ ደግሞ ምን እንደሚደብር ታውቃላችሁ? እንትን ነው ምግብ መብላት ብትፈልጉ አትበሉም። በቃ ብቻኛ ስለሆናችሁ ማለት ነው። አንደኛ ምግቡ አይበላላችሁም። ኧረ እንበላዋለን። እኔ በቃ አበላሻለሁ፣ ችግር ይበላልኝ ይወጥሻል። እንደዚህ ብቻ እስኪ ለራስሽ ቢ ወረኛ እዚህ ኪሎ አራስ ተቀነቀ ከነገርፈልገው ችግር የለም። አሁን እሱ አጠገቤ ስለሆነች ምናምን ልወፍር እችላለሁ። ግን እስኪ በእናታችሁ ኮሜንት ላይ ጻፉልኝ። የወፈራችሁ ሰዎች ለምን እንደወፈራችሁ አረችኝ። እውነት ለመናገር ማለት ነው እንደፊኛ ብትነፋ ራሱ እኔማ በኳስ መምሰል ለሞክራት እንደ ቪዲዮ ላይ የሆነ ቀን አስቤያለሁ። ግን እንደዛም ሆኖ እውነት ለመናገር ጽግሻ አትወፍርም። ብትወፍር ነበር ማለት ነው ሙዝ ኮከር አጃ ምናምን ያደረኩ አብልቻታለሁ፣ ለውዝ አብልቻታለሁ። ግን ይኸው ካለችበት ኪሎ ፈቅ አትልም። ፈቅ ወደዚህ እንኳን አላልኩም። እስኪ ከመጨነቅ ራስን ደግሞ አስቦች ችግር ለነገሩ ማሪ ምናምን ላይ ለኔ እያሰበች ነው ያለችውና ደስተኛ እንደምትሆን ተስፋ አደርጋለሁ። ምክንያቱም እንድትከፊም አልፈልግም። እንደዚህ ጠንክረሽ ስላየሁሽ ደግሞ በጣም ደስ ብሎኛል። ከዚህ በላይ ደግሞ ከፍ እንደምንልም ተስፋ አደርጋለሁ። ቤት መከራየት ብቻ አይደለም። ለማንኛውም ጋይስ ያው ከነገ በኋላ ደግሞ የሆነ እቃ ስንገዛ ማለት ነው እናሳያቸዋለን። ፍራሽና መክተፊያ አንድ ድስት እንገዛለን። ምግቧ ነው የሚያሳስባት። ከዛ ጀበናዬና ቡናዬ ፊት ለፊት ነው የሚቀመጡት። ከዛ በኋላ ደግሞ አስቡት ሰላም ብቻ ለሚሆነው ነገር ረከቡት ምናምን ስግብ ሳህንሽ ላይ ታሳያታለሽ ቡና ተናረጋለሁ። ለማንኛውም ጋይስ ቤታችንን እንደወደዳችልን ኮሜንት ላይ ጻፉልኝ፣ እንዳይከፋኝ ማለት ነው። እንደነገርኳችሁ ነው ሁሉም ነገር በአንዴ የሚሟላ አይደለም፣ ቀስ በቀስ የሚደረግ ነገር ነውና
እናንተም እኔ እንዳይደብረኝ ለሞራል ስትሉ ቤቴ ጠባብ ናት እንዴ? አልጠባበችም። እንደውም ሰፊ ነው፣ ማርያምን ሰፊ ነው። በቃ ከምን በላይ ለሴቶች የሚያስፈልገው እውነት ለመናገር ቀስ እያለን ደግሞ ሶፋ ምናምን ሲመጣ ከዚህ ትንሽ ሰፋ ያለ ነው። ኧረ እንዳሳሰብሽ እኔ ልኖርልሽ እና ትንሽ አስጨፍረሽ እስኪ እኔ ቮይስ ነው እኔ እኮ በዚህ ባልችል ወይኔ ቆማታ ረጅም ናት። አዙሪልን ያሽክም እሺ እስኪ ትኩል አይደለም ወደዚህ ነው ወደዚህ ነው ወይኔ በስመ አብ ኧረ ወፈርኩኝ እዚህ ቤት ስመጣ ማንን እንትን ላይ ማለት ነው። ያው አንዳንድ ሰዎች ምናልባት ያሰቡት እኮ ቤት አይገነባም ምናምን ብሎ አስበው ሊሆን ይችላል። ህይወት ይቀጥላል። እኛ ደግሞ ሁሌም እየሳቅን እየተዝናነን እየጨፈርን ነው የምንመጣው። እንደዚህ ማዘን ምናምን የለም። ወፍ ሞክራለሁ። ምንም አማራጭ የለንም። ሌላ ያው አንዳንድ ሰዎች እንደምታውቁት ያንን የነበረውን ቤት ገንብተን ስለፈረሰ ሌላ ቤት መገንባት ማንችል መስሎ ሊሰማችሁ ይችላል። ግን ደግሞ ማለት ወኔያችንን ታውቁታላችሁና እንደኔ አይነት እህት ይስጣችሁ እንጂ ማለት ዛሬ የገመነባችሁት ነገር ማለት ነው ነገ ላይ እንደማይጠፋ ነገ ላይ እንደማይፈርስ ምንም እርግጠኛ አይደላችሁ። ማለት ያንን የሚያውቀው ፈጣሪና ፈጣሪ ብቻ ነው፣ እኛ አናውቅም። ምክንያቱም ዛሬ ላይ እኔ እዚህ ጋር ቤት ተከራይቼ እዚህ ጋር ቆሜ ለእናንተ እንደምናገር ውስጥ ያሳምነው ራሱ አላውቅም። እንኳን ለእናንተ እንደዛ ላሳያችሁ አይደለም እኔ ራሴ ቤት ተከራይቼ እኖራለሁ ምናምን የሚል ሀሳብ በጭንቅላት የራሱ መጥቶ አያውቅምና ህይወት እንደዚህ ነው። አራው ህይወት ይቀጥላል የሚባለው ግን ደግሞ ማለት ነው። ለማንኛውም ጋይስ እንወዳችኋለን። የቤታችንን እንትን በደንብ አድርጋችሁ በኮሜንት ግለጹልን። እኛ ደግሞ አንድ ባንድ ያለውን ነገር ለውጣችንን፣ ጥንካሬያችንን፣ ብርታታችንን ለእናንተ ማለት ብዙ ሴቶች አላችሁ ማለት በቃ እንደዚህ እንዴት ነው ቤት ተከራይቼ ብቻዬን መኖር የምችለው የምትሉ ልጆች አላችሁና ያንንም እናንተ እንድትማሩበት እንሞክራለን እና ለማንኛውም እንወዳችኋለን። በዚህ አጋጣሚ ደግሞ ፍቅራችሁ ስለገለጻችሁ ኮሜንት ላይ የምትሰጡን በጣም እንደዚህ እንደምትወድንም አላውቅም ነበር። እኔ የምር በጣም ለእኛ የምትሰጡ ፍቅራችሁ በጣም ደስ ብሎኛል። ፍቅራችሁ እንትን የሚባለው ለእናንተ ፍቅር አይጉደልባችሁ እና እንወዳችኋለን። ከዚህ በላይም ከፍ ብለን እንደምታየን 1 2 3 አንድ